ብዙዎች ወደ ጃፓን ከመምጣታቸው በፊት የሚሰሩት አንድ ትልቅ ስህተት አለ። እሱም ጃፓን ስለገቡ ብቻ ሁሉም ነገር አውቶማቲካሊ የሚስተካከል ይመስላቸዋል። ያለምንም ፕላን ወይም ያለምንም እቅድ፣ ያለምንም የአይምሮ ዝግጅት በቃ ጃፓን ስለገባው ብቻ ሁሉም ነገር ይስተካከላል በሚል እሳቤ ወደ ጃፓን ይመጣሉ። ጃፓን ከገቡ በኋላም ጥሩ ደሞዝ፣ ጥሩ ስራ፣ በሰዎች መከበርና ቀላል ህይወት የሚጠብቃቸው ይመስላቸዋል። እውነት ግን እንደዛ ነው? እንግዲያውስ እኔ ልንገራችሁ። እውነታው ጃፓን ስለመጣችሁ ብቻ የምታገኙት ምንም አይነት ነገር የለም። ሁሉም ነገር የሚወሰነው ከመምጣታችሁ በፊት ምን ያህል ተዘጋጅታችኋልና ከመጣችሁ በኋላ ምን ያህል ለዓላማችሁ ዋጋ ከፍላችኋል በሚለው ነው። ታዲያ ዛሬ በዚህ ቪዲዮ አንድ ሰው ጃፓን ከመምጣቱ በፊት ምን አይነት ችግሮች ይገጥሙታል፣ እንዲሁም ደግሞ ምንስ ተዘጋጅተው መምጣት አለበት የሚለውን የምነግራችሁ ይሆናል። እናንተም ይሄንን ቪዲዮ እስከ መጨረሻው አይታችሁ የተለመደውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ አካውንታችን ተመቷል፣ ከስር እየገባችሁ ኮሜንት ማድረጋችሁን እንዳትረሱ። እንግዲያውስ አንድ ሰው ወደ ጃፓን ሲመጣ ሊገጥሙ የሚችለው የመጀመሪያው ችግር ምን እንደሆነ ልንገራችሁ። የመጀመሪያው ችግር የቋንቋ ችግር ነው። ሁሌም እንደምለው ጃፓን በአጠቃላይ ማለት ይቻላል የምትጠቀመው ጃፓንኛ ቋንቋን ብቻ ነው። ስለዚህ ስራ ለመቀጠር፣ ቤት ለመከራየት፣ የግል ጉዳዮችን ለማስጨረስ እና ለመሳሰሉት ነገሮች ጃፓንኛ ማወቅ መሰረታዊና ዋነኛ ነገር ነው። ስለዚህ የመጀመሪያው ችግር ቋንቋ ብለን እንይዘዋለን። ሁለተኛው አሁን ላይ ካለው ነገር አንጻር ለረጅም ሰዓት ስራ መስራት ነው። ለምን እንደዚህ ያልክ ካላችሁኝ አሁን ላይ በጃፓን የኑሮ ውድነት እየጨመረ ያለ ሲሆን የጃፓን የን ወይም ደግሞ ገንዘብም እየወደቀ ይገኛል። በዚህም ምክንያት ጃፓን ላይ ለመኖርና ወርሃዊ ወጪዎችን ለመከፋፈል የግድ ለረጅም ሰዓታት መስራት ሊጠበቅባችሁ ይችላል። ስለዚህ አንድ ቦታ ላይ ለረጅም ሰዓት ወይም ደግሞ 2 እና 3 ስራዎች መስራት ሊጠበቅባችሁ ይችላል። ይሄንንም እንደ ሁለተኛ ችግር እንይዘዋለን። ሶስተኛና ብዙ ሰው የማይጠቅሰው የብቸኝነት ስሜት ነው። ጃፓኖች የማህበራዊ ኑሮ ላይ ደካማ ናቸው። ይህም ማለት ብዙ ጊዜያችሁን በስራ የምታሳልፉ ከሆነና ከብዙ ሰዎች ጋር ግንኙነት የማይኖራችሁ ከሆነ በብቸኝነት ስሜት መጠቃት እድላችሁ በጣም ሰፊ ነው። ከዛም ላይ የስራ ጫና፣ የግል ችግሮች ሲጨማመሩ የማይሆን ዲፕሬሽን ውስጥ ልትገቡ ትችላላችሁ። ስለዚህ ይሄንን እንደ ሶስተኛ ችግር እንይዘዋለን። አራተኛው ችግር የባህል ልዩነት ነው። ጃፓኖች ብዙ ጊዜ ነግረዋችሁ ሳይሆን አንድ ጊዜ ነግረዋችሁ ወይም ደግሞ እናንተ ሁኔታዎችን አይታችሁ ነገሮችን እንድትረዱ ይፈልጋሉ። ለምሳሌ ሰዓት ማክበር፣ ሰዎችን በአክብሮት ማናገር፣ በየመስሪያ ቤቱ ያሉ ህጎችን ማክበር፣ ስራ ላይ አለመቀለድና የመሳሰሉት። እነዚህ ነገሮችም ማወቅና መተግበር አንድ ራሱን የቻለ ሌላ ችግር ብለን እንይዘዋለን። ታዲያ አንድ ሰው ወደ ጃፓን ከመምጣቱ በፊት ምን መዘጋጀት አለበት፣ ምንስ ራሱ ላይ መስራት አለበት የሚለውን ከዚህ ቀጥሎ ነግራችኋል። ወደ ጃፓን ከመምጣታችሁ በፊት መዘጋጀትና ማወቅ ያለባችሁ የመጀመሪያው ነገር ቋንቋ ነው። ቋንቋ እንግዲህ ቅድም እንደነገርኳችሁ ብዙ ነገሮችን ሊያሳጣችሁ ይችላል። ከሚያሳጣችሁ ነገሮች ዋነኛውና ትልቁ ነገር ደግሞ ህልማችሁን ነው። ጃፓን ላይ እየኖራችሁ ጃፓንኛ ቋንቋ መናገር የማትችሉ ከሆነ ወደፊት መሆን የምትፈልጉትን ነገር ሆናችሁ መኖር አትችሉ። እንዲሁም ደግሞ ለምታደርጓቸው ለማንኛውም ነገሮች አጋዥ ያስፈልጋችኋል። ቅድም እንደነገርኳችሁ ቤት ለመከራየት፣ የተለያዩ የመንግስት መስሪያ ቤቶች ጉዳይ ለማስጨረስና የመሳሰሉትን አይነት ነገሮች ያለ ቋንቋ ምንም ማድረግ አትችሉ። በተለይ ወደ ጃፓን ከመምጣታችሁ በፊትና ጃፓን ከመጣችሁ በኋላ የመጀመሪያዎቹን አመታት ጃፓንኛ ቋንቋችሁ ላይ በደንብ መስራት ይጠበቅባችኋል። ለምን የመጀመሪያው አመታት አልክ ካላችሁኝ ደግሞ ጃፓን ብቻ ሳይሆን የትኛውም ሀገር ላይ ስትሄዱ ቋንቋ ክህሎታችሁ እንዲሁም ደግሞ ስለ ሀገሩ ያላችሁ እውቀት የሚለካው አገሩ ላይ በቆያችሁበት ጊዜ ነው። ለምሳሌ ጃፓን እንደመጣችሁ በመጀመሪያዎቹ አመታት ውስጥ ትንሽዬ ሰላምታም ቢሆን ችላችሁ ጃፓኒዞቹ ኦ ስጎይ ወይም ደግሞ በተለያዩ መንገዶች ሊያደንቋችሁና ሊገረሙባችሁ ይችላሉ። ከዛ በኋላ ግን 2፣ 3፣ 4፣ 5 እያላችሁ አመታቶች በጨመሩ ቁጥር የናንተ የቋንቋ እውቀት የማይለወጥ ከሆነ ከላይ ቢያደንቋችሁ እንኳን በውስጣቸው እንዴት ይሄን ያክል ጊዜ ቆይተው አልለመዱም የሚሉ ጥያቄዎች ይኖራሉ። ነገሩን የበለጠ የሚያከብደው ደግሞ እናንተ እዛ ሀገር ላይ እየኖራችሁ ጊዜው በሄደና በጨመረ ቁጥር የመማር ሞራላችሁ እየወረደ እንዲሁም ደግሞ በራስ መተማመናችሁም እየቀነሰ ነው የሚሄደው። ሰው ፊት እንኳን ጃፓንኛ አልችልም ብሎ ለመናገር ሞራል እስከምታጡ ድረስ ትሰበራላችሁ። ስለዚህ በተቻላችሁ አቅም ከመጣችሁ በኋላ የመጀመሪያዎቹን አመታት ምንም ያህል ስራ ብትሰሩ እንኳን ለትንሽ ሰዓታትም ቢሆን ቋንቋ ለመማርና ቋንቋ ለማጥናት
ጊዜ ስጡ። እዚሁ ላይ አንድ የምጨምርላችሁ ነገር እዚህ ሀገር ላይ ብዙ አመታት ከኖሩ ሰዎች ከምሰማቸው ነገሮች አንዱ ይህንን ሁሉ አመት ኖረን እንኳን እንደፈለግን ስራ መቀያየር አልቻልንም፣ የራሳችንን ቢዝነስ እንደፈለግን መጀመር አልቻልንም፣ እንዲሁም ደግሞ የምንፈልገውን ነገር ማድረግ አልቻልንም የሚሉት ዋነኞቹ ናቸው። ስለዚህ እናንተም ህልማችሁን የመኖር ሀሳብ ካላችሁ በተለይ ወጣት ሆናችሁ ጃፓን ላይ መታችሁ ህልማችሁን የመኖር እና የምትፈልጉትን ነገር የመሆን አላማ ካላችሁ የግድ ለቋንቋ ጊዜ መስጠት ይጠበቅባችኋል። ሁለተኛው ደግሞ አይምሮ ላይ መስራትና ለሚመጡት ነገሮች በሙሉ አይምሮአችን ዝግጁ እንዲሆን ማድረግ ነው። ይሄም እንግዲህ ቅድም እንደነገርኳችሁ ስትሬስን ጨምሮ ብዙ የሚገጥማችሁ ነገሮች ይኖራሉ። በመጀመሪያዎቹ ጊዜያቶች ውስጥ የስራ ማጣት፣ ቤት መከራየት አለመቻል፣ እንዲሁም ደግሞ እንደሚፈልጉት መንቀሳቀስ አለመቻልን ጨምሮ በጣም ብዙ ቻሌንጅ የሚያደርጓችሁ ነገሮች ይመጣሉ። ከዛም በተጨማሪ ደግሞ ቅድም እንደነገርኳችሁ ከሰዎች ጋር አለመግባባትና የማህበራዊ ኑሮ አለመኖር የሚለው ነገር የበለጠ ነገሮችን ያወሳስብባችኋል። በዚህም የተነሳ ከባድ ዲፕሬሽን እንዲሁም ደግሞ የማይሆን ጭንቀት ውስጥ ልትገቡ ስለምትችሉ እነዚህን ነገሮች ሁሉ ተቋቁሞ ማለፍ እንዲችል አይምሯችሁን ዝግጁ ማድረግ ይኖርባችኋል። ስለዚህ ቀድማችሁ ከመምጣታችሁ በፊት ለነዚህ ነገሮች ሁሉ ዝግጁ ሆናችሁ አምናችሁበት ብትመጡ ጥሩ ነው ብዬ እመክራችኋለሁ። ሶስተኛው ነገር ትዕግስት ነው። ወደ ትዕግስት ስመጣላችሁ ብዙዎች የማይናገሩት ግን ደግሞ በጣም ወሳኝ የሆነ ነገር ነው። ምክንያቱም ገና እንደመጣችሁ የሚቀየር ምንም ነገር የለም። በአንድ አመት ውስጥም ብዙ የሚቀየር ነገር አይኖርም። ሁሌም የተሻለ ደረጃ ላይ የሚደርሱ ሰዎች ታጋሾች ናቸው። ብዙ ነገሮችን ታግሰው ማለፍ የሚችሉ የጀመሩትን ነገር የማያቋርጡና ላመኑበት ነገር ዋጋ የሚከፍሉ ሰዎች ናቸው መቀየር የሚችሉት። ይሄኛው ጃፓን ላይ ብቻ ሳይሆን በየትኛውም ቦታ ሀገራችንም ላይ ቢሆን ተመሳሳይ ነው ብዬ አምናለሁ። ስለዚህ ምንም ያክል ከባድ ቢሆንና ምንም ያክል ነገሮች ቻሌንጂንግ ቢሆኑም የእናንተ ትዕግስት ግን በጣም ወሳኝነት አለው። ቋንቋን ባትችሉ ሁልጊዜም ትዕግስት ኖሯችሁና ዲሲፕሊን ኖሯችሁ በየቀኑ መሞከር፣ የተወሰነ ነገር ማድረግ፣ ከዛ ታግሶ ያንን ጊዜ መጠበቅ ያስፈልጋል። አይምሯችሁም ማመን ያለበት እንደመጣው ነገሮች ይቀየራሉ ወይም ደግሞ በአንድ አመት በሁለት አመት ውስጥ ነገሮች ይቀየራሉ ሳይሆን ምንም ነገር ቢፈጠር ምንም ያክል ቢፈጅ ታግሼ ማለፍ እችላለሁ የሚል ሜንታሊቲ ይዛችሁ መምጣት ይጠበቅባችኋል። ስለዚህ ቋንቋ ለመልመድ ጊዜ ይፈጃል፣ ህይወትን ለመቀየር ጊዜ ይፈጃል፣ እንደሚፈልጉት ለመኖር ጊዜ ይፈጃል የሚለውን አስተሳሰብ ይዛችሁ ለመምጣት ብትሞክሩ ብዬ እመክራችኋለሁ። እንግዲያውስ እስካሁን የነገርኳችሁን ነገር ከያዛችሁ በኋላ ደግሞ ምን ብታደርጉ ጥሩ እንደሆነ የተወሰነ ነገር ልበላችሁ። በእኔ አስተሳሰብ አሁን ላይ ጃፓን ብዙም የተሰራባት ሀገር ነች ብዬ አላስብም። በተለይ ከፎሪነሮች አንጻር እንደ ሀገሪቷ የሰው ኃይል ትፈልጋለች። ብዙ ስራዎች ክፍት ናቸው። ብዙ ሰዎችም እንዲሰሩላት ትፈልጋለች። ስለዚህ ከእናንተ የሚጠበቀው ቋንቋና ቋንቋ ማወቅ ብቻ ነው። ከዛ በኋላ የምትፈልጉትን ስራ መስራትና የምትፈልጉትን ህይወት መኖር ትችላላችሁ። ከዛም ባለፈ ደግሞ በተለይ ከአፍሪካ ጋር በተገናኘ ጃፓን በጣም ብዙ ሰዎችን ትፈልጋለች ብዬ አምናለሁ። ብዙዎችም ደፍረው አልገቡበትም ብዬ አስባለሁ። ብዙ የጃፓን ካምፓኒዎች አሁን ላይ አፍሪካ ሀገራት ላይ እየሰሩ ይገኛሉ። ነገር ግን ወደ እነዛ አፍሪካ ሀገራት ላይ በሚሄዱበት ጊዜ ጃፓንኛ ቋንቋ ችሎ የሀገሪቱንም ቋንቋ ችሎ እነሱን ሊያግዝና አሲስት ሊያደርግ የሚችሉ ቦታዎች በጣም ውስን ናቸው። ያሉትም ሰዎች በቁጥር ናቸው። ይሄም ደግሞ አሁን ላይ ነገሩን ብዙ ሰው እንዲገባበትና ብዙ ሰው እንዲሰራበት ያደርገዋል። ስለዚህ እናንተ እዚህ ሀገር ላይ እየኖራችሁ ቋንቋ መልመዳችሁና ቋንቋ ማወቃችሁ እዚህ ሀገር እስከኖራችሁ ድረስ ብቻ ሳይሆን ወደ ሀገራችሁ ብትመለሱ እንኳን የራሳችሁን ካምፓኒ ከፍታችሁ ወይም ደግሞ አሁን እንደነገርኳችሁ አይነት ነገሮችን ሰፖርት ማድረግ የምትችሉበትን ነገር በመፍጠር መስራት ትችላላችሁ። ስለዚህ ሁልጊዜም ደጋግሜ እንደምላችሁ ቋንቋው ላይ ብቻ በደንብ ፎከስ ካደረጋችሁ የምትፈልጉትን ነገር በደንብ ማድረግ ትችላላችሁ ብዬ አምናለሁኝ። አይ ሆፕ ይሄ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። እስኪ ቀጣይ ስለምን እንድሰራላችሁ ትፈልጋላችሁ? በተለይ ከኢንፎርሜሽን ጋር የተያያዙ ነገሮች ከሆኑ ከስር ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮዎች የምትፈልጉትን ቶፒክ እሰራላችኋለሁ ማለት ነው። እንዲሁም ደግሞ ቭሎጋችንም እንደተለመደው ይቀጥላል። ስለዚህ ይሄ ቪዲዮ እንደጠቀማችሁ እንደተማራችሁበት ብዙ እንዳወቃችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ከስር ገብታችሁ ኮሜንት ጻፉልኝ፣ አበረታቱኝ። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።